ጉዳት ናቸው። የልባችን ቫልቮች የምንላቸው ማይትራል ቫልቭ፣ ኤኦርቲክ ቫልቭ፣ ትራይካስፒድ ቫልቭ አንድ ፓልሞኔሪ ቫልቭ ናቸው። እነዚህ በሽታዎች ወደ ልባችን የሚገባውን ደም ያስተጓጉላሉ። የልባችን ቫልቮች ዋና ስራቸው ደም ወደ አንድ አቅጣጫ ብቻ በበቂ ሁኔታ እንዲጓዝና ወደ ኋላ እንዳይመለስና ሾልኮ እንዳይወጣ ማድረግ ነው። የልብ ቫልቮች በሽታ አለብን ማለት የልባችን ቫልቭ ከላይ የተጠቀሱትን ስራዎቹን መስራት አቅቶታል ማለት ነው። በሽታው የደም ሾልኮ መውጣት (leakage of blood) which is called regurgitation ሊሆን ይችላል። ወይንም የልባችን ቫልቭ ክፍተት መጥበብ (narrowing of the valve opening) which is called stenosis ሊሆን ይችላል። ወይንም ደግሞ ሁለቱም ችግሮች በአንድ ላይ ተከስተው ሊሆን ይችላል። የበሽታው ሕክምና አይነት እንደ ተጎዳው የልብ ቫልቭ አይነት፣ እንደ ጉዳቱ አይነትና መጠን ይወሰናል። አንዳንድ ጊዜ ቫልቭን ለመጠገን ወይንም ለመተካት ቀዶ ጥገና ሕክምና ሊያስፈልግ ይችላል። ይህ በሽታ ዕድሜያቸው የገፋ ሰዎችን የበለጠ ያጠቃል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች የልብ ቫልቮች በሽታዎች ከልብ በሽታ እና ሞት ጋር የተያያዙ በብዛት የሚከሰቱ የጤና ችግሮች ናቸው። በአሜሪካ ውስጥ 2.5% ሕዝብ በዚህ በሽታ ተይዘዋል። ይህ በሽታ ሁለት ዋና ዋና አይነቶች አሉት። ቫልቪዩለር ኢንሱፊሸንሲ የዚህ በሽታ ሌላ ስሞቹ regurgitation፣ ኢንኮምፐተንስ ወይንም ሊኪ ቫልቭ ናቸው። ይህ በሽታ ማለት ቫልቮች በጥቂቱ ደምን ሲያሳልፉ ወይንም ደም በቫልቮች ጥግ ሾልኮ ሲወጣ ነው። ባሾለከው ቫልቭ አይነት በሽታው ትራይካስፒድ regurgitation፣ ፓልሞኔሪ regurgitation፣ ማይትራል regurgitation ወይንም ኤኦርቲክ regurgitation ይባላል። ቫልቪዩለር ስቴኖሲስ ይህ በሽታ ማለት በፊውዝድ ሊፍለትስ ኦር ስቲፍ ምክንያት የልብ ቫልቮች ሲጠቡ ነው። ይህም ልባችን ደምን ወደ ሰውነታችን ለመግፋት የበለጠ እንዲለፋና ተጨማሪ ጉልበት እንዲያወጣ ያደርገዋል። ይህም ልብ ድካምን (heart failure) ያመጣል። ሁሉም ቫልቮች ይህ ችግር ሊያጋጥማቸው ይችላል። የበሽታዎቹም ስሞች ትራይካስፒድ ስቴኖሲስ፣ ፑልሞኒክ ስቴኖሲስ፣ ማይትራል ስቴኖሲስ እና ኤኦርቲክ ስቴኖሲስ ይባላሉ። ኮዘዝ የበሽታው መነሻ ምክንያት የልብ ቫልቮች በሽታዎች ከመወለዳችን በፊት ማህፀን ውስጥ ሆነን ሊኖርብን ይችላል። ከወሊድ በኋላ በኢንፌክሽን ምክንያት ሊይዘን ይችላል። የእነዚህ በሽታዎች ዋና መንስኤዎች እስካሁን አይታወቅም። ያልታከምነው ስትሬፕ ትሮት ወደ ሩማቲክ ፊቨር ሊቀየር ይችላል። ይህ ደግሞ የልብ ቫልቮች በሽታ ሊያስከትል ይችላል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ዕድሜ ሲገፋ የልብ ቫልቮች ይወፍራሉና ግትር ይሆናሉ። የልብ ሽፋንና የቫልቮች ግድግዳ ኢንፌክሽን ሲኖር፣ ይህም ኢንፌክቲቭ ኢንዶካርዳይቲስ ይባላል። ከልጅነታችን ጀምሮ የልብ በሽታ ካለብን፣ ማዮካርዲያል ኢንፋርክሽን፣ ሃርት አታክ፣ የኮሮናሪ አርተሪ በሽታ ያለበት ሰው፣ ሩማቲክ ፊቨር፣ ሃርት ፌይሊየር እና ከዚህ በፊት የልብ ቫልቮች በሽታ ያጋጠመው ሰው፣ ከፍተኛ የደም ግፊት፣ ሲጋራ ማጨስ፣ ከፍተኛ የኮሌስትሮል መጠን፣ ውፍረት፣ ኢንሱሊን ሬዚስታንስ እና በደም ቱቦ የሚወሰድ እጽ። አንዳንድ ሕፃናት አንድ ሳይሆን ሁለት የኤኦርቲክ ቫልቮች አሏቸው። የልብ ቫልቮች በሽታዎች የሚከተሉትን ያካትታል። ስቴኖሲስ ይህ በሽታ ማለት በፊውዝድ ሊፍለትስ ኦር ስቲፍ ምክንያት የልብ ቫልቮች ሲጠቡ ነው። ይህም ልባችን ደምን ወደ ሰውነታችን ለመግፋት የበለጠ እንዲለፋና ተጨማሪ ጉልበት እንዲያወጣ ያደርገዋል። ይህም ልብ ድካምን (heart failure) ያመጣል። አትሪዣ regurgitation፣ ሃርት ፌይሊየር፣ ኤትሪያል ፊብሪሌሽን እና ማይትራል ቫልቭ ፕሮላፕስ ናቸው። ሲምፕቶምስ የበሽታው ምልክቶች የትንፋሽ መቆራረጥ ወይንም ትንፋሻችንን መያዝ ሲያቅተን፣
የልብ ምታችን የተረባበሸ እና ፈጣን መሆን። የቁርጭምጭሚት፣ ሆድና እግር ማበጥ። ድካም ወይንም ድንዛዜ መሰማት። አንዳንዴ ፌንት ማድረግ። የክብደት መጨመር። ደረት ላይ ምቾት አለመሰማት። ደረት ላይ ግፊት ወይንም ክብደት መሰማት። የመሸበር፣ ጭንቀት እና ድካም ስሜት። የእጆቻችን ጣቶች ጫፍ ላይ ድንዛዜ ወይንም ጠቅ የሚል ስሜት መሰማት። ዳያግኖሲስ አንድ ቴስት። የበሽታው ምርመራ። ሐኪሟ የጤና ታሪካችንን በጥንቃቄ ትጠይቀናለች። አካላዊ ምርመራ ታደርግልናለች። በተጨማሪም የሚከተሉትን ምርመራዎች ልታዝልን ትችላለች። ኤሌክትሮካርዲዮግራም፣ ኢኬጂ ኦር ኢሲጂ። ይህ ምርመራ የልባችንን የኤሌክትሪካል ስርዓት እንቅስቃሴ ይመዘግባል። ይህ ምርመራ ትክክል ያልሆነን የልብ ምት ያሳየናል። የልብ ጡንቻ ጉዳትን ያሳየናል። በልብ ውስጥ የደም ዝውውር ችግሮችን ያሳየናልና የልብ መተለቅን ያሳየናል። ኤሌክትሪክ ሽቦዎች በደረታችን የተለያዩ ቦታዎችና ትራንክ ላይ ይለጠፍና ይህ ምርመራ ይካሄዳል። ካርዲያክ ካተተራይዜሽን። ይህ ምርመራ ማለት ቀጭን ቱቦ በእግራችን አርተሪ ውስጥ ይገባና ልባችን ጋር እንዲደርስ ይደረጋል። ከዚያም በዚህ ቀጭን ቱቦ ውስጥ ቀለም ይለቀቃል። ይህም ቀለም ልባችን ሲመታ በኤክስሬ ማሽን ማየት ያስችላል። ኤኮካርዲዮግራፊ። ይህ ምርመራ የድምፅ ሞገድን ወደ ምስል ይቀይራል። በዚህ ምርመራ የልብን መጠን፣ ቅርጽ እና እንቅስቃሴን እናያለን። ይህ ምርመራ ልባችን ሲኮማተር ምን ያህል ደም እንደሚረጭ ለማወቅም ይረዳል። በዚህ ምርመራ የምናገኘው ምስል ከኤክስሬ ምስል የተሻለ ነው። በተጨማሪም ይህ ዘዴ ጨረር አይጠቀምም። ከዚህ ምርመራ የምናገኘው ምስል የልባችንን ጡንቻዎች መጣመም፣ ዴፎርሚቲ እና የልብ ቫልቮች ችግሮችን ያሳየናል። ልባችንን የከበበ ፈሳሽ ካለ ያሳየናል። ቼስት ሲባዛ ሬ። ይህ የደረት ኤክስሬ ምርመራ ሲሆን በተለምዶ አጥንቶቻችንን ለማየት የሚደረግ ምርመራ ነው። ነገር ግን የልብ መጠን ለውጥን በደንብ ያሳየናል። ስትሬስ ቴስት። የተለያዩ የስፖርት እንቅስቃሴዎችን እያደረግን የልብ ምላሾችን የመመርመር ሂደት ነው። ትሪትመንት አንድ ሜዲኬሽንስ። ለበሽታው የሚሰጥ ሕክምና። የልብ ቫልቭ ጥገና ሕክምና ኮሚሰሮቶሚ። ይህ ሕክምና በጣም የጠበቡትን የልብ ቫልቮች የመጠገን ሕክምና ነው። ቫልቮቹ ላይ የካልሽየም ክምችትና ሴሎች ጠባሳ ሊኖሩ ይችላል። ይህ ሕክምና የሚሰጣቸው ሰዎች የባሉን ቫልቮቶሚ ሕክምና መውሰድ የማይችሉ ሰዎች ናቸው። ዲካልሲፊኬሽን። በዚህ ሕክምና የልብ ቫልቮች ላይ የተከማቸውን ካልሽየም በማስወገድ ቫልቮች የበለጠ ተለጣጭ እና ደም የማያሾልኩ እንዲሆኑ ይደረጋል። ሊፍለት ሪሼፒንግ። የልባችን ፍሎፒ ሊፍለትስ ተወግደው እንደገና በትክክል ይጠገናሉ። ይህም ቫልቮች ደምን እንዳያሾልኩ ያደርጋቸዋል። ይህ ሕክምና ሌላ ስሙ ኳድራንጉላር ሪሴክሽን ነው። ኮርዳል ትራንስፈር። If the anterior leaflet of your mitral valve is floppy, your doctor may say it has prolapse. The tendons that connect your valves, called the chordae, are moved from your posterior leaflet to your anterior leaflet. Then, the posterior leaflet is fixed by the reshaped leaflets procedure. Annulus support or annuloplasty. The tissue that supports valves called valve annulus. If this valve annulus is too wide, then a doctor will tailor a ring-like structure around the valve. The ring may be made of synthetic material or a biological tissue, which maintains the original shape of the valve. Patched leaflets. Your surgeon may use tissue grafts to